ማንቸስተር ዩናይትድ የሊጉ ደካማ ቡድን፣ የዓለማችን ደግሞ ውዱ ክለብ። ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ በፕሮፋይል ሊንክ መረጃው ወደ እናንተ ሊደርስ ነው። በዚህም የማንቸስተር ዩናይትድ ልዩ ልዩ መረጃዎች እንዳስሳለን። ከዓለማችን ውዱ ክለብነት እስከ ሊጉ ደካማ ቡድንነት የማንቸስተር ዩናይትድን ወቅታዊ መረጃዎች እናስደስሳችኋለን። አብሮነታችሁ አይለየን። በእንግሊዝ ፕሪሚየር ሊግ 2025-26 የውድድር ዘመን ደካማ የውድድር ዓመት ጅማሩን ያደረገው ማንቸስተር ዩናይትድ የዓለማችን ሁለተኛው ውዱ ክለብ ሆኗል። ፎርብስ የ2025 የዓለማችንን ውድ የእግር ኳስ ክለቦች ይፋ ሲያደርግ ሪያል ማድሪድ እና ማንቸስተር ዩናይትድ የቀዳሚነቱን ስፍራ ይዘዋል። ሪያል ማድሪድ $6.75 ቢሊዮን ግምት ቀዳሚውና ውዱ ክለብ ነው ያለው ፎርብስ ከቴሌቪዥን መብት ከስፖንሰሮች ያስገባው ገቢ በመጨመሩ አሁንም የዓለማችን አንደኛ ውድ ክለብ ሆኖ መቀጠሉን ይፋ አድርጓል። ማንቸስተር ዩናይትድ በሪያል ማድሪድ በጥቂት ሚሊዮን ዶላሮች ብቻ ተበልጦ የዓለማችን ሁለተኛው ውድ ክለብ ሆኗል። ዩናይትድ ሜዳ ላይ የውጤት ቀውስ ውስጥ ቢሆንም ከሜዳ ውጭ ባለው ነገር ግን አሁንም ከሀያላኖቹ አንደኛው ነው። ማንቸስተር ዩናይትድ በ$6.6 ቢሊዮን ግምት ነው ከማድሪድ በመቀጠል ሁለተኛ ደረጃ ላይ የተቀመጠው። ባርሴሎና $5.65 ቢሊዮን ሶስተኛ ደረጃ ላይ ሲቀመጥ፣ ሊቨርፑል እና ማንቸስተር ሲቲ አራተኛና አምስተኛ ደረጃ ላይ ተቀምጠዋል። አርሰናል፣ ቶተንሃም እና ቼልሲ ደግሞ ከ8ኛ እስከ 10ኛ ያለውን ደረጃ ይዘዋል። ቀጥሎ በማንቸስተር ዩናይትድ መረጃችን በቡድኑ ወቅታዊ የተጫዋቾች የልምምድ ሁኔታ ላይ ይሆናል። በቡድኑ ወቅታዊ መረጃ ደግሞ ዩናይትድ ተጫዋቾቹ ልምምድ መጀመራቸው ታውቋል። ባጋጠመው የቤተሰብ ሀዘን ምክንያት ከቡድኑ ለቆ የነበረው የማንቸስተር ዩናይትዱ ተጫዋች አማድ ዲያሎ ወደ ልምምድ ተመልሷል። ኮት ዲቫሪያዊ የፊት መስመር ተጫዋች አማድ ዲያሎ በተያዘ ሳምንት ከቡድኑ ጋር ልምምድ መስራት መቻሉ ነው የታወቀው። በሌላ በኩል ከወጣት ቡድኑ ጋር ሲሰራ የነበረው የመስመር ተጫዋቹ ታይለር ማለሻ ወደ ዋና ቡድን ተቀላቅሏል። ማንቸስተር ዩናይትድ እንዲለቁ ከነገራቸው ተጫዋቾች መካከል የነበረው ማለሻ አሁን ላይ በሩበን አሞሪም ጥሪ ዋና ቡድንን መቀላቀሉ ነው የተጠቆመው። ወደ ተመልካቾች በፕሮፋይል ነክ መረጃችን የማንቸስተር ዩናይትድ መረጃዎችን ወደ እናንተ እያደረስን እንገኛለን። አብሮነታችሁ አይለየን። ላይክ፣ ኮሜንት፣ ሰብስክራይብ እና ሼር ማድረጋችሁንም እንዳትረሱ። በማንቸስተር ዩናይትድ ሌላኛው የምናየው ጉዳይ ክለቡ ላሰናበታቸው አሰልጣኞች ያወጣውን ከፍተኛ የካሳ ክፍያ ይሆናል። ማንቸስተር ዩናይትድ በሰር አሌክስ ፈርጉሰን ሲመራ 27 ዓመታት ለሚጠጋ ጊዜ የአሰልጣኝ ስንብት ጭንቀት አልነበረበትም። ስኮትላንዳዊ አሰልጣኝ እግራቸው ከኦልድ ትራፎርድ እንደወጣ ግን ነገሮች ተቀያይረዋል። ከታላቁ ሰው መልቀቅ በኋላ አቅጣጫው የጠፋበት ክለቡ ባለፉት 12 ዓመታት በቋሚ ውል የተቀጠሩ 6 አሰልጣኞችን ቀያይሯል። እነዚህን አሰልጣኞች ሲያሰናበት ለካሳ የከፈለው ገንዘብ 55 ሚሊዮን ፓውንድ እንደሚጠጋ የአትሌቲክ ዘገባ ያሳያል። ክለቡ በዴቪድ ሞይስ የጀመረው ስንብት ኤሪክ ቴን ሃግ ላይ አድርሶታል። ዴቪድ ሞይስ ከፈረሙት 6 ዓመት 10 ወሩን ብቻ ተጠቅመው ክለቡን በመልቀቃቸው 4.9 ሚሊዮን ፓውንድ ካሳ ወደ ካዝናቸው አስገብተዋል። ከሞይስ በኋላ በቋሚነት የመጡት ሉዊስ ቫን ሃልም ውላቸውን ባለመጨረሳቸው 8.4 ሚሊዮን ፓውንድ ተከፍሏቸዋል። ክለቡን ወደ ቀደመው አሸናፊነት ይመልሳሉ ተብሎ የመጡት ሆዜ ሞሪኒዮም ስኬታማ አልሆኑም። ስንብታቸውም ክለቡ በታሪኩ ከፍተኛውን ካሳ እንዲከፍል አስገድዶታል። ዩናይትድ ለሆዜና ረዳቶቻቸው ስንብት 19.6 ሚሊዮን ፓውንድ ወጪ አድርጎ ነበር። ኦሊ ጉናር ሶልሻየር 9.1 እንዲሁም ኤሪክ ቴን ሃግ 10.4 ሚሊዮን ፓውንድ ለካሳ ተከፍሏቸዋል። ማንቸስተር ዩናይትድ ለአሰልጣኞቹ ስንብት በአጠቃላይ 55 ሚሊዮን ፓውንድ የሚጠጋ ገንዘብ ከፍሏል። አሁን ክለቡን የሚመራው ወጣቱ አሰልጣኝ ሩበን አሞሪምም የተለመደው ዕጣ የሚደርሰው ይመስላል። የ40 ዓመቱ ፖርቱጋላዊ ስንብቱ የዩናይትድን ካዝና በእጅጉ ይፈታተናል። ወጪ ቅነሳ በሚል የሰራተኞቹን ምሳ የምግብ አይነትን እስከ መቀነስ የደረሰው ማንቸስተር ዩናይትድ አሞሪምን ለማሰናበት ከወሰነ እስከ 12 ሚሊዮን ፓውንድ መክፈል ይጠበቅበታል። የክለቡ ከፊል ባለድርሻና እግር ኳሳዊ ጉዳዩን በበላይነት የሚመሩት ሰር ጂም ራትክሊፍ አሞሪም እና ረዳቶቻቸውን ከስፖርቲንግ ሊዝበን ለማስኮብለል 11 ሚሊዮን ፓውንድ ወጪ ማድረጋቸው ይታወሳል። የቆድሞ ዙፋኑ ላይ መቀመጥ የተሳነው የ20 ጊዜ ሊጉ ሻምፒዮን ዘንድሮም የተረጋጋ የውድድር ዓመት የሚያሳልፍ አይመስልም። በሌላ የማንቸስተር መረጃ ማንቸስተር ዩናይትድ ወደ ሳዑዲ አረቢያ ለማምራት ንግግር ላይ መሆኑ ተሰምቷል። ማንቸስተር ዩናይትድ በውድድር ዓመቱ አጋማሽ ወደ ሳዑዲ አረቢያ አምርቶ የወዳጅነት ጨዋታዎችን ለማድረግ እያሰበ መሆኑ ተገልጿል።
ክለቡ አሁን ላይ የወዳጅነት ጨዋታዎችን በሚያደርግበት ሁኔታ ላይ ንግግር ማድረግ መጀመሩን ነው አትሌቲክ የዘገበው። በርካታ ከጨዋታ ነፃ ሳምንታት ያሉት ማንቸስተር ዩናይትድ ገንዘብ ማግኛ መንገዶችን በማፈላለግ ላይ መሆኑ ተነግሯል። ይሁን እንጂ አሁን ላይ በሳውዲ አረቢያ እንደሚደረግ የተረጋገጠ የወዳጅነት ጨዋታ አለመኖሩም ተያይዞ ተነግሯል። ማንቸስተር ዩናይትድ በዚህ ዓመት በአውሮፓ መድረክ የማይሳተፍ በመሆኑ ገንዘብ ለማግኘት ወደ መካከለኛ ምስራቅ መጓዝ እንደ አማራጭ መያዙ ተጠቁሟል። የማንቸስተር ዩናይትድ ፕሮፋይል ነክ መረጃዎችን እየዳሰስን ነው። ማንቸስተር ዩናይትድ ባሳለፍነው ቅዳሜ በብሬንትፎርድ ከተሸነፈ በኋላ ፖርቱጋላዊ አሰልጣኝ ሩበን አሞሪም ላይ የሚነሱ ትችቶችም የበለጠ ገዝፈዋል። ቢቢሲ ላይ በትንተና እየሰራ የሚገኘው የማንቸስተር ዩናይትድ የቀድሞ ታላቅ ተጫዋች ወይኔ ሩኒ የሰላ ትችት ሰንዝሯል። በ13 ዓመት የዩናይትድ ቆይተው የከፍታውን ዘመን ብቻ ያየው ሩኒ በክለቡ ምን እየተካሄደ እንደሆነ ለመረዳት ከብዶኛል ሲል ተናግሯል። አሞሪም ወጣት አሰልጣኝ ነው፣ ከፊቱ ብሩህ ጊዜ ይጠብቀዋል። በዩናይትድ እየሰራ ያለው ስራ ግን ከብዶታል በማለት ነው የገለጸው። የአውሮፓ ቻምፒየንስ ሊግ እና የእንግሊዝ ፕሪሚየር ሊግን ጨምሮ 16 ዋንጫዎችን ከቀይ ሰይጣናቱ ጋር ያሸነፈው ዋይኔ ሩኒ ክለቡ እየሄደበት ያለውን አቅጣጫ ለመናገር ይከብዳል ብሏል። ተጫዋቹ በፍላጎት ሲጫወቱ፣ ሲፋለሙ የሚመጣውንም ጫና ሲሸከሙ አልተመለከትኩም ያለው ሩኒ ይህን ማንቸስተር ዩናይትድ አላውቀውም ሲል ቢቢሲ ላይ በነበረው ዝግጅት ሀሳቡን ሰንዝሯል። አሁን ክለቡ ያለበት ሁኔታ እንደሚያበሳጨው የገለጸው ሩኒ የክለቡ አስተዳዳሪዎች አቅጣጫቸውን በግልጽ ማሳወቅ አለባቸው ሲልም ተናግረዋል። ውድ ተመልካቾች ከፉትቦል ማዕድ በወቅታዊ የማንቸስተር ዩናይትድ መረጃዎች ወደ እናንተ የደረስንበት ጥንቅር ይህን ይመስላል። ከሌሎች የፉትቦል ማዕድ ዝግጅቶች ጋር አብራችሁን ቆዩ። ላይክ፣ ኮሜንት፣ ሰብስክራይብ እና ሼር ማድረጋችሁ እንዳትረሱ። ሰላም።